ግራዝማች ባዳቸው ቱሌ በኢትዮ ጣሊያ ጦርነት ጊዜ ከዚህ ወላይታ ተነስተው ወደ አድዋ ከሚተሙ ጦረኞች ጋር አብረው የተጓዙና የእግረኛ ጦር አስተባብሮ በመሄድ በአድዋ ጦርነት እንደተሳተፉ ታሪክ ይናገራል። ታዲያ ባዳቸው ቱሌ ወይም በክርስትና ስማቸው ተክለ ጊዮርጊስ ማናቸው? እንዴት በአድዋ ጦርነት ተሳተፉ? የሚለውን ከግራዝማች ባዳቸው ቱሌ ልጅና ከልጅ ልጃቸው አንደበት ታሪኩን ሰምተናል። ባዳቸው ቱሌ የአዶሌ የቱሌ ልጅ ነው። ባዳቸው የተወለዱት ያክማ ነው፣ ኮይሻ ኦፋ። እዚህ ከአዲስ አበባ መጥቶ ነው አጼ ምኒልክ ጋር እንትን ሆኖ እዚህ ከመጡ በኋላ ፊታውራሪ ከውጦና ለአባቴ የራሱ የልጁን ሎሮ ጎዳ ሂዶቶ መሬት ሰጠ። ይሄንን ከሰጠው በኋላ ነው እዚህ አባቴ ለመኖር የቻለው። ለመኖር ችሎ ይሄንን ቀሚስ ለብሶ እዚህ ድረስ ኑሮ እኛን እዚህ ወልዶ የቆዩት በዚህ ነው። እዚህም ሆኖ ነው ደግሞ አምሳ አለቃ የሆነው ወይን ቤት አዛዥ ሆኖ እዚህ ብዙ ጊዜ ካገለገሉ በኋላ ከዛ በኋላ ደግሞ ወደ ዲላ ተዛውሮ 10 ዓመት ሰርቶ ከዛ ተመልሶ እንደገና ወይን ቤት አዛዥም ሆኖ ከዛ ጡረታ ወጡ። ለማንም ቸር ናቸው፣ ገር ናቸው፣ የሥራ ሰው ናቸው፣ ታታሪ ናቸው። ደግሞ እንዲህ አሉ፣ እኔ በጦርነት ብሞት ይሻለኛል በጉንፋን ከመሞት እያሉ ነው የኔ አባት። እንደውም ስለ ጀግንነት ነው የሚያወሩ። አድዋ ጦርነት ተሳትፏል። አሁን ቅድም እናንተ የቦሎሶ ሰዎችን የአራካ ሰዎች በሙሉ ከተናገሩት ጋር ነው። እንግዲህ ከተማ ምንም ቢሆን ከተማ የለመዱ ሰው ስለሆነ አዲስ አበባ ያደጉ ስለሆነ ሰዎቹን ሰብስቦ አስተባብሮ አድዋ ጦርነትን ተሳትፎ ይዞ ነው ሄዱት። አባቴ ከዚህ በፊት አዲስ አበባ ሄዱ ከነጋዴዎች ጋር ሄዶ አጼ ምኒልክ በቤተ መንግስት አካባቢ ቁጭ እንዳለ ገቡ። ይሄ ከየት መጣ አሉ። ከወላይታ ያኔ ወላይታ አይደል ወላሞ ባል ና አንተ ልጅ ሳመና አጼ ምኒልክ ምግብ እዚህ ብላ፣ አልጋ እዚህ ተኛ፣ እዚህ ጊዮርጊስ ትምህርት ቤት ቶሎ አግባ አለ። እዛ ጊዮርጊስ ትምህርት ቤት ሁሉን ትምህርት ከጨረሰ በኋላ ጎረምሳ የሆነውን ወደ ሆሎታ ሾመ። ሆሎታ ሲሰራ አጼ ምኒልክ ደግሞ ከውጦናን ማርኮ አመጣ አዲስ አበባ። ወዲያው አባቴ ተጠራ። እኔ ላንተ ጥሩ ውለታ ሰርቻለሁ፣ የአገሬ ልጅ ስለሆነ አሳደግኩ። አንተ ከባድ ባላባት ስለሆንክ እጅ ማትሰጥ ስለሆነክ ይሄ ባላባቶች ሁሉ እጅ ሰጥቷል ስል በኋላ አባቴ ከውጦና ጉልበት ምሳሜ አጼ ምኒልክ ምሳሜ ይሻለና አጼ ምኒልክ ከውጦና እጅ ወዲ በልብሎ ያዘ። እባክህ አንድ ጋሻ መሬት ስጠው፣ እዚህ ለብቷል፣ እኔ አሳድጌያለሁ፣ ባዶ እንዳይቀር ስል የዚህ ሎሮ ጎዳ ሂዶቶ የሚባለው የጦና ልጅ የሱ መሬት ሰጥ ለአባቴ። እዚህ መኖር ቻለ አባቴ። ከዛ በኋላ ነው እንግዲህ አባቴ እዚህ በደንብ ቁጭ ብሎ ያክማም እየሄደ እዚህም እየመጣ ያክማም እያሳረሰ ከዛ በኋላ እዚህ ቆይቶ አባላም ቀላድ ወስዶ በደንብ እዚህ ተዝናንቶ ሲኖር ነው እንግዲህ ቀን ሲደርስ ነው አባቴ ሄደው። በጣም ለሀገር ያገለገሉ ሰው ናቸው። እኔ በጦርነት ጠላት ከመወስድ እኔ መሞት ይሻላል። በእውነት ጣሊያን ልክ እናገባለን ለሀገሬ ይሰዋሉ እያሉ ነው ሞቱ። አባቴ እየተቆጩ ነው ሞቱ። በማጮም ተዋግቷል ይባላል። በማጮው ገለን ተሳትፏል ይባላል። አዎ ማጮ፣ ዋዳራ፣ ሰራሌ በሙሉ ሁሉ ዘመቱ። ጓደኞቹን ይዞ ዘምቶ ነው የተመለሱ። ስሜ መምህር ደመቀ ኩራ ባዳቸው ነኝ። ስጠራ በክርስትና ስም ተክለ ጊዮርጊስ ነው ባዳቸው የሚባለው። በክርስትና ስማቸው ነው ተክለ ጊዮርጊስ ተብለው እስከ አያት የምንጠራው እና ኖርማል ስማቸው ባዳቸው ነው። ደመቀ ኩራ ባዳቸው ይባላሉ። ግራዝማች ባዳቸው ይባላሉ። የእሳቸው የልጅ ነኝ፣ ሁለተኛ ልጃቸው ነኝ። በትክክል ከአድዋ ጦርነት ጋር ቀጥታ ሪሌሽን ወይ ግንኙነት አለ። ምክንያቱም የጦር ስልት ነዳፊም ስትራቴጂም ስለሚያውቁ ከዛ ቀድሞ በወላይታ ጦርነትም ስለተሳተፉ ጠቅላላ የወላይታ አካባቢ ከሚጠሩ ሰዎች ጋር ተሰልፈው ግንባር ድረስ አድዋ ድረስ ሄደው ድል አድርገው የተመለሱ ናቸው።
እና ተዋግቷል። ፐርሰናሊ በአካል ሄደው እዛ የተዋጉ ሰው ናቸው ግራዝማች በለቸው እና መዋጋታቸውን እኔ ልጅ ሆኜ ከራሳቸው ከሳቸው ከአንደበታቸው ሰምቻለሁ። በለቸው በትክክል አውቃቸዋለሁ። ግራዝማች እርግጠኛ ነኝ። ግራዝማች በለቸውን አውቃቸዋለሁ። በስንተኛ ዓመት ነው ያረፉት? በስንተኛ ዓመት ነው ያረፉት? አትሊስት ወደ 68 አካባቢ ነው ያረፉት። ከዚያን ጊዜ ታሪክ ያወሩ ነበር? አዎ ያወራሉ፣ ይነግራሉ። ከሳቸው ጋር ነው የምኖረው እያገለገልኩ ልጅ ሆኜ ማለት ነው። ስለዚህ በአካል የተሳተፉ አሁን በተጠሩ ቦታዎች አድዋ ላይ በጣም ሰው አልቆ የተዋጋበት ውጊያ እንደሆነ ሲነግሩ ሰምቻለሁ። ራሱ ያወራሉ፣ ስለ አድዋ ስለ ማይጨው ጦርነት በትክክል ያወራሉ። ዝም ብሎ እንዴት እንደሆነ ይሄ ወኔ ከቤተሰብ መጥቷል። ከአዶሌ ነው የመጣው። ሄሬዲቲ የሆነው ውርስ የሆነው የመጣው ከዛ ነው። የነሱን ተምሮ የነሱን አይቶ ነው አባቴ እንደዚህ ጎበዝ የሆነው። የነሱ ቱሌም ደግሞ ከባድ ሰው ነው። እጅ የማይሰጠው ነው የአባቴ አባት። በጣም የነዚህ አድራሻ ያክማ ነው። ያክማ ዋና ከላሾ በታች በኩል ያክማ ከጊዮርጊስ በታች ነው። ጊዮርጊስ በታች እዛ ያክማ ነው። አሁን የኛ ሰዎች እንደዚህ ቆርቁሮ ብዙ ሰዎች ሞቶ ግን ብዙ ጥቂቶቹ አሁን አሉ። ግራዝማችነትን ታዲያ እንዴት ሊያገኙ ቻሉ? ግራዝማችነትን ከአድዋ ጦር ሜዳ መልስ ነው። ከአድዋ ጦር ሜዳ መልስ ደጃዝማች መኮንን ሰጠ። ጀግና ሰው ነው ብሎ ደጃዝማች እንደው ዝም ብሎ መሄድ የለበትም ዝም ብሎ መተው የለበትም ብሎ ደጃዝማች መኮንን አለበሰ። አው ካባ ስለበሱ ግራዝማችነት ብሎ በኋላ ሰጡ። እንግዲህ አባቴ በፊት ከአፄ ምኒልክ ጋር ስለኖረ ምስጢሩን ስለሚያውቅ እንግዲህ ሰብስበው በሙሉ ሰዎቹን ባላባቶቹ ሁሉ ሰብስበው ግራዝማች በደቾ ብሎ ሰየመ። አዎ ከዛ በኋላ ነው እንግዲህ አሁን መኖሪያቸው ይሄ ነው ማለት አሁን የመጣንበት አሁን የነሱ መኖሪያው ይሄ ነው። ሶዶም አለ ከጌታቸው ጣውላ መሰንጠቂያ እስከ ልደታ የሳቸው የአባቴ ነው። እዛም ሲኖር መጨረሻ ታላቅ ወንድሜ እርሻ ሚኒስተሩ ሚስቱ ትኖር ነበር። እሱ ከሞተ በኋላ ሚስቱ ሽጣ ወደ ጎላ ሄደች ያ ቦታ። አሁን ከዛ ወደዛ ደግሞ የኔ ልጆች ሰርቶ ነው ያሉ ጎን እዚህ ተነስቶ እስከ ሰሜን ጫፍ ድረስ በእግራቸው ሄዶ የጠላት ወራሪ ኃይል ሊቆራመት አገር ስመጣ ሄዶ መመከታቸውና መመለሳቸው ትልቅ ድል ነው የሚሰማኝ። የሀገር ወኔ ተሞልቶ ለሀገር ብሎ መስዋዕትነት ለመክፈል ምንም ባልተመቻቸ ሁኔታ ተነስቶ ወደ ሰሜን ጫፍ ድረስ ሄዶ ተራራውን በአካል አይቼዋለሁ። ያ ተራራ ሄዶ መዋጋታቸው በጣም ትልቅ ደስታ፣ እውነትን ኩራት ይሰማኛል። አጋጣሚ እኔም ስላየሁት ያንን ቦታ እሳቸው መካከለኛ ሰው ናቸው፣ ጠንካራ ናቸው። አቋማቸው አቋም ነው። ሁለት ውሸት መናገር አያውቁም። አንድ የሚናገሩት ነገር አስበውና አስተውለው የሚያወሩት፣ ቶሎ ማውራት ማይወዱ፣ ቶሎ ብዙ ማውራት ማይፈልጉ፣ የሚናገሩት ነገር ሁሉ መሬት ላይ ጠብ ማይል እና ጀግና እና በወኔ የተሞሉ ወኔ ቀስቃሽ ሰው ነበር በወቅቱ እና ለዲሃ የቆሙ ሀብታም ዲሃ አይሉም፣ ሁሉም እኩል ባይን የሚያዩ ሰው ነበሩ እኔ እስከማውቀው። አዎ አባቴም ከዛ ወጥቷል። ጦርነቱ እንትን ከሆነ በኋላ ለአፄ ምኒልክ መልእክት ሆኖ ገብቶ ሰዎቹ እሱ ሲነግር ይሰማል። ግራዝማች በለቸው በነገር ይሰማል። አፄ ምኒልክ ሲል ሄዶ ተንበርክኮ ለሱ ነግሮ ፍቱት ጌታዬ ብሎ እንትን ሲል ፍቱት ብሎ እንግዲህ አስፈታ። ጦናን ሚስቱም ደግሞ ጣይቱ እኔ እሱን ባገባ ነበረ ጥሩ ፍታው፣ በጣም ጎበዝ ነው፣ እጅ የማይሰጥ አለ። ደግሞ እንደዚህ ተደርድሯል። ባላባቶቹ የድሮቹ የትግራይ ባላባት፣ የወለጋ ባላባት፣ የጎጃም ባላባት ከተደረደሩት በኋላ አፄ ምኒልክ ከተፍ አለ። አፄ ምኒልክ ከተፍ ስል ጊዜ ሁሉ ተነስቷል። ከውጦና አልተነሳም። ለምን አይነሳም? እሱ አሉ እሱ ከኔ ጋር እኩል ነው፣ እጅ የማይሰጥ ከባድ ወላይታ ንጉስ። እሺ ምሳ አብረን እንበላለን ብሎ ከውጦና ይዞ ሄዶ ከጣይቱ ጋር ከውጦና ጋር አብሮ ምሳ በሉ። በታቸው እኔ እንዲህ ነች ጠመንጃ እየተሸክሙ እየዞርኩ አቀባበል እየተባልኩ እያቀባበልኩ እኔ ያለ ጠመንጃ ለሽንት አይወጣም። ሁለት ጠመንጃ አስከትሎ ሽጉጥ ይዞ ይሄ እኮ ስለዚህ እኛ ካደገን በኋላ ነው አባትዮ እንደ ልብ ሄደው እዚህ ወንድሞችም ካሉ በኋላ ብዙ ሰዎች አሉ። አንደኛው አሁን
ገብረ ስላሴ ጦና እንደሆነ አስታውሳለሁ። አልበዋላና እና ወደ አረካ ያሉ ሰዎች አሉ፣ ወደ ጋራ አካባቢ ያሉ ሰዎች እነሱ ከነሱ ጋር መዋጋታቸውን ይነግረውናል። እሳቸው ደግሞ ከነሱ ለየት የሚያደርገው ምንድነው? ትምህርት ቀመስ ስለሆኑ መሪ ናቸው፣ ያስተባብራሉ፣ ይመራሉ። እየመሩ ነው ውጊያን የሄዱት። እግረኛ ጦር ይዟል። የወላይታ በጣም እግረኛ ጦር ብቻ ሳይሆን የወላይታ ሀብት ሪሶርስ ወላይታ በመታቱ ለአድዋ ጦር አንዱ መነሻ ምክንያቱ ይሄ ነው። ሪሶርስ ፉል ኤሪያ ነው። በጣም ሀብታም አካባቢ ነው። ስንቅ አለ፣ ህዝብ አለ። ከዚህ የተነሳ ለአድዋ አንዱ ለጥቅም ነው ማን ነው? የወላይታ ሪሶርስ ነው፣ የወላይታ ጉልበት ነው፣ ሰዎች ናቸው። ሲዋጉም ደግሞ ወደ ላይ ነው ገቡ። ወላይታዎች ጀግኖች ናቸው፣ ይዋጋሉ። ስቲል ነው። ከዛም ጊዜ ጀምሮ እስካሁን ውጊያ ላይ ወደ ላይ ምር ዘጋ አይደለም። ወላይታ ከሳቸው እንደተሰማው ውጊያ ላይ ጎበዝ ናቸው። እሳቸውን ደግሞ ማንም እያመሰገነ ነው። ማንም ግራዝማች ጎበዝ ናቸው፣ ግራዝማች ጎበዝ ናቸው ብለው አማራም ሆነ ወላይታም ሆነ ጉራጌም ሆነ እሳቸው ያንቃል ሁሉ ጎበዝ ናቸው ይላል። አሁን አሮጌ አራዳኔ ክሊኒክ እየሰራው እያለው ግራዝማች እኮ ወላይታ ሰው አይመስልም፣ ነብጠኛ ይመስላል ነው። ደግሞ አነጋገራቸው አማርኛ ማንም አይደርስም። እንደው ማንም ይሄ ጎጃም ጎንደር እንደሳቸው አይናገሩ። ስለዚህ በጣም በጣም ስለዚህ እንደውም እዚህ መጥቶ ወይሻ በኋላ ነው የቀየሩ። አድዋን ድል ካደረጉ በኋላ ጦና ሞት ነው በቃ ብሎ ወደ ጦና ተመለሱ። ጦና ጋር በጣም ወዳጅ ናቸው። በጣም ጦና ሲወድ አይጣላቸው። ልጆቹን የበቀለ አባት ማተፎን አይወድም፣ እንደሳቸው ሂዶቶን አይወድም። እሳቸውን ሲወድ አይጣል። በጣም ጎበዝ ናቸው ይላሉ። ጦና እንደውም አማካሪ ናቸው። አማካሪ አብረው እንደውም ግራዝማች ጥሩልኝ ይላል ከጦና። በጣም ነው ጦና ሙስ ብሎ ምግብ አይበሉም። ከአድዋ ጦርነት በፊት የሚኒሊክ ሰራዊት ከወላይታ ጋር በነበረው ጦርነት ጊዜ የተማረከውን የወላይታ ንጉሥ ጦናን እንዳይታሰሩ ዲፕሎማሲን በመፍጠር ከጦርነት በኋላ ሰላም እንዲሰፍን የራሳቸውን አስተዋጽኦ እንዳበረከቱም ይነገራል። ግን ከጦና ለእኔ በጣም ወዳጄ ነው። እባክህ የእሱን እንዳይታሰር እሱ እንትን አደርገ የኔ ጌታ እኔን ከወደድክ ስል ለአንተ ስል ትችያለሁ። አንተ በጣም እግዚአብሔር የወደደ ሰው ነው። ወደ ኋላ የማትመለስ ነው። እኔ አሳድጋለሁ፣ እኔንም አልረሳም አንተን ብለው ጦና አፄ ምኒልክ መረቁ። ለአድዋ ጦርነት የወላይታ አርበኛ ለምን ተፈለገ? በዚያን ጊዜ የወላይታ አርበኞች ተሳትፎ ምን ይመስል ነበር? ሰመን ላይ ጦርነት ተቃውሞ ነበረ። ከምኒልክ ጋር የዮሐንስ አራተኛው ልጅ ጋር ተቋሞ ሌላ የሪጂናሊዝሞች ስለምነሱ ገፍቶ አይደለም ምኒልክ ለራሱ መያዝ ጀመረ። ከያዘ በኋላ አብሮ ወደ አድዋ እንደዘመቱና እንደተዋጉ ነው ታሪኩ የሚናገረው። የሳቸው ታሪክ የዛኔ በምኒልክ ዘመን የተለያዩ ሪጂናሊዝም አለ። ምኒልክ ጋር የሚጋጩ ሰዎች አሉ። የወሎ ራስ ሚካኤል ከምኒልክ ጋር ይጋፈጣል። የጎጃሙ ተክለ ሃይማኖት ከምኒልክ ጋር ይጋፈጣል። የስዩም መንገሻ የትግራይም ይጋፈጣል። ስለዚህ እነዚህ ስትራቴጂ ቁልፍ ሰዎች ማጣት አልፈለገ ምኒልክ። በጣም ብልጥ ነው እና ወላይታዎችን ወደ ራሱ አረገ እና እሱ ፖሊሲው ሁለት አይነት ፖሊሲ አለ። አንደኛው ፎርስፉል እና ፒስፉል ሰብሚሽን ነው። ስለዚህ የወላይታ ፎርስፉል ስለሆነ ከወሰደ በኋላ እንደገና ጥሩ እንዲሄዱ ያደርጋል። በማድረጉ ነው ምኒልክ ከጦና ጋር ልግባባና ልፈታ ከግራዝማች ጋር ተግባብቶ በዲፕሎማሲ ወደ ራሱ የመለሳቸው። ካልመለሰ አደጋ እንደሆነ ስለምረዳ እንደዛ አድርጎ ነው ወደ ራሱ የመለሳቸው። ከዛ በኋላ ከጎኑ እንደቆሙ ነው ወላይታዎቹ። ቤተ መንግስት የገባው አንደኛ ሪሊጅን ይሄ እምነት ስመጣ ያክም አካባቢ ነው ቀድሞ የመጣው። ማርያም ቤተክርስቲያን በወላይታ ቀድሞ አካባቢ ነው። የሪሊጅን ሰው ናቸው። ስለዚህ የዛኔ በትምህርት ሄዶ በዛ በትምህርት ኬዝ በሪሊጅን ኬዝ የቸርች ትምህርት ኬዝ አዲስ አበባ እንደገቡና በትምህርታቸው ታይቶ ወደ ቤተ መንግስት እንደገቡ ነው ቅድሚያ እንጂ ቀጥታ ሄዶ አይደለም የገቡት።
እንዳለ መጥቶ የምኒልክ ቄሶች ቸርችና የቤተ ክርስቲያን አንድ ላይ መንግስት አንድ ላይ በነበረበት ስርዓት ጊዮርጊስ ላይ እና ማርያም ላይ ነበረች ያክማ። በዛ ጎበዝ ስለሆኑ ወደዛ ትራንስፈር እንደተደረጉ ነው እሳቸው የሚናገሩት። ከዛ እዛ በሄዱበትም ተምሮ በቸርች ትምህርት እና በዓለም ትምህርት ከታወቁ በኋላ ነው ሹመት ወስዶ ከምኒልክ ጋር ቀድሞ እየተግባቡት። ከጦርነቱ በፊት ይዛ ነበሩ። ስመለስ ጦርነቱ ወላይታ ላይ ሲጀመር ቀጥታ እንድመራ ተመጥተው ወደ ወላይታ መጡ እና ወላይታ መጡና ከወላይታ ከጦና ጎን ነው ይህ መጨረሻ ጦርነቱ ሁሉ ስትራቴጂው ነው ቀይሶ ከጎናቸው የቆሙ ሰው ነበሩ እና ስትራቴጂስት ናቸው። ማረሚያ ሲሰሩ እሳቸው አዛዥ በነበሩ ጊዜ እስረኛ ወተታችን መጣ፣ ወተት መጣ፣ ወተታችን ሰላም አገኘን ይላል። ይሄ ማለት ምን ማለታቸው ነው? እስረኛ በጠበበ ጊዜ ግማሹን ውጭ ያስተኙ፣ ግድ የለም አየር ይቀበሉ ይላል። ምግብ ደግሞ በደንብ እንዲበሉ ያዛል። ጥሩ ምግብ ቀምሶ ነው እንደውም ጥሩ ምግብ እንዲሰራ ተደርጎ ለእስረኞች ያዛሉ። ከዚህ ከደቡብ ጫፍ ሄዶ ሰሜን ጫፍ አድዋ ድረስ ወላይታዎች ሄዶ በመዋጋታቸውና ከነሱ በመወለዳችን በጣም ኩራት ይሰማናል። የሰሜኑ ብቻ አይደለም። አብዛኛው ጻፊዎች አሉ። ጻፊዎች አብዛኛው የመሪ ብቻ ይጽፋሉ። ይሄ የታሪክ ሽሚያ ነበረ። ጻፊዎች እንዴት ነው አብዛኛው ጊዜ የታዋቂ ሰዎች ነገር ነው የሚጻፈው። ይሄ የአድዋ ጦርነት የወላይታ፣ የአማራ፣ የካምባታ፣ የሀዲያ የሞላ የኢትዮጵያ ሕዝብ ከታች እስከ ላይ በጫፍ ከጫፍ እስከ ጫፍ እንዲነሳ ምኒልክ አውጇል። ምኒልክ ሲያውጅ መሪዎች ብቻ አይደለም የሄዱት፣ ከታች ተራሶ ጀምሮ ነው ሁሉ ሄደው። ስለዚህ ይሄ ምንድነው የኢትዮጵያ የሁሉ የሕዝብ ድል ብዬ ነው የማስበው። ከ100,000 ሰራዊት በላይ ነው አድዋ ላይ የተሳተፈው። ይሄ ደግሞ የገዢዎች ብቻ አይደለም፣ የሰሜኖች ብቻ አይደለም። ከታች የሰሜኖች ብቻ ቢሆን ሰሜን ብቻ ጥሪ ይደረግ ነበር። ለኢትዮጵያ ህዝቦች ተብሎ ነው የተጠራው፣ ጥሪ ተደረገው። ስለዚህ ይሄ የሞላ የወላይታ፣ የካምባታ፣ የሀዲያ ብሔር ብሔረሰብ የኢትዮጵያ ህዝብ ታሪክ ነው ብዬ ነው የማስበው። ይሄ ታሪክ የተደበቀ ታሪክ አሁን እየወጣ ነው ያለ፣ እየጎላ ነው ያለው እና ወደፊት ስጠናና ስጻፍ ብዙ ነገር ይወጣል ብዬ አስባለሁ። ከቀደምት አባቶች የወሰዱትን ልምድ ለሀገር ልማትና እድገት ያዋሉት እነዚህ ቤተሰቦች ጀግንነት በቤታቸው ውርስ እንደነበረ ይናገራሉ። ትምህርት ተምሬ 12ኛ ጨርሼ እንደገና ሕክምና ትምህርት ገብቼ ሕክምናውን ጤና ረዳት ነበርኩ። ጤና ረዳትን እዚህ ወላይታ አንድ ሰርቲፊኬት ወስጄ ከአንድ ሰርቲፊኬት በኋላ ይርጋለም ሄጄ አድቫንስ በ62 ጨርሼ እንደገና ወሎ አገር ሄጄ ስራውን እየሰራው አገር ለአገር ዞሬ ጨርሼ የልጅ ልጅ ካየው በኋላ እንደገና አለፍ ጤና ሳይንስ ኮሌጅ በ62 ገብቼ ቺፍ ክሊኒካል ነርስ ዲፕሎማ አምጥቼ የነሱን እናት እባክህ ትምህርት ልማር ስል አርጅታ አትበድ አለች። ተይከባውሽ ልጆቹን ያሳደገ ይሄ ነው፣ እኔ መማር አለብኝ ሜዲካል ብዬ ሜዲካል ትምህርት ተመረ 1 ዓመት ተኩል ጨርሼ ቺፍ ክሊኒካል ነርስ ዲፕሎማ አምጥቼ ወደ ኋላ አላልኩም። እርሻም አሁን ትቻለሁ እንጂ እንሰት መትከልም በደንብ ጎበዝ አውቃለሁ፣ ማረስም አውቃለሁ። ስለዚህ ጠና ስላልኩ አሁን አልችልም ብዬ ተውኩ እንጂ ስለዚህ የግራዝማች የወሰድኩት ልጆቹ ከተማ እንኖራለን ሲል ከተማ አልኖርም እኔ እናንተ ከፈለጋችሁ ወለጋ ኑሩ፣ ሄዳችሁ አሜሪካ ኑሩ፣ እኔ የአባቴን እዚች ገጠር ኖሬ የአባቴን ቦታ አስከብራለሁ ብዬ እዚህ ኖርኩ። አጋጣሚ ነው በደርግ ሰዓት ጀግነቱ ነበር፣ ከቤተሰብ የመጣ ጀግንነት ነበረን እና ወታደሮች ገብቻለሁ እና ወለጋ ዲዲሳ ውስጥ ነው የሰለጠንኩኝ 7 ወር ዲዲሳ ማሰልጠኛ። ከዛ ቀጥታ ወደ ትግራይ ያው አያቴ የሄደበት ቦታ ትግራይ 8 አውራጃዎችን በአካል እርግጫለሁ፣ አይቻለሁ። ከእንዳርታ ጀምሮ በአገር ሰላም በተንበን ቆላ ደጋ ተንበን ይዤ በአድዋ ወጣሁ። አድዋ ላይ ተዋጋሁ። አድዋ ውጊያ ቦታ አይቻለሁ። የዛን ውጊያ ከወያኔና ከመንግስት ከደርግ መንግስት
ከሻዕቢያና ከደርግ መንግስት ጋር ነበረ። ፐርሰናሊ ፓርቲስፔት አድርጌ በሽሬ አድርጌ በጎንደር በማይጸብሪ በወልቃይት በጸገዴ በጸለምት በዳንሻ በሳንጃ በአንገረብ በማሰሮ እስከ ጉና እስከ ክምር ድንጋይ እስከ ንፋስ ማውጫ እና ጎጃም ውስጥ ቆላ ደጋ ዳሞት እና እስከ ወሎ ወደ 3 ዓመት ተኩል እግረኛ ሆኜ ተዋግቻለሁ እና ጀግንነት ነበረኝ። ከቤት የመጣ የአያት ወነ ደርሶኝ እኔም ተዋጋው በአካል ተዋግቼ እግዚአብሔር ሰራዳኝ። ያው አልተመታው መንግስት ሲወድቅ መጥቼ ነው ወደ ትምህርት ዓለም ደግሞ የገባሁት። ወንድሞችም አሉ እና በሄድኩባቸው ቦታዎች ሁሉ እዛ ስንዋጋ አብዛኛው ወላይታዎች ናቸው ማለት እችላለሁ። አግብቶ ተዋግቶ ጦር ሜዳ ስንገባ ዘፈን የወላይተኛ ይጀመራል። የወላይተኛ ዘፈን ሲጀመር ነው ጦርነቱ የሚወቀው። ከሚገርመኝ ነገር እኛ ሽሬ እንደ ስላሴ ቆየጻ ተራራ ላይ ስንዋጋ ወላይተኛ ዘፈን ነው የምንለቀቀው። አውጪ አለ አሁን ወይቦ ነው ያለው። አንድ ጠቀሰ ጤራ ይባላል። የወላይታ ዞን የቀድሞ አስተዳዳሪ የአስራት ወንድም አስራት ጤራ ወንድም ጠቀሰ ጤራ ይባላል። እሱ አዋጊ ማለት ይችላል። እሱ ዘፈን ይጀምራል። በቃ ግንባሩን ድል አድርገን ነው የምንገባው እና በትንባቸው ቦታዎች ጎንደርን በገባንባቸው ቦታዎች እስከ መተማ ሸድን ጋላባት በትንባቸው ቦታዎች ሁሉ ወላይታዎች አሉ፣ ይዋጋሉ። ጀግኖች ናቸው። ውጊያ ላይ ስቲል በወያኔ ሰዓትም አሁን ባለው ብልጽግና ሰዓትም ወላይታ ለውጊያ በጣም ወዲያ ላይ ምርሰው አይደሉም። ጀግኖች ናቸው፣ ተዋጊዎች ናቸው። ስለዚህ የአባታ የከየት የመጣ ነው ከቤተሰብ ከአያት ከቅድመ አያት የመጣ ውርስ ነው ማለት ይችላለሁ። ከዶሎ አልፌ ሶፍት የሚባል ቦታ የኢትዮጵያ ገንዘብ ይነገዳል፣ የሶማሌ ገንዘብ ይነገዳል፣ የአሜሪካ ገንዘብ ይነገዳል። ይሄንን ቦታ ደርሼ ማዶ ተሻግሬ በእውነተኛው ነገር ከወታደር ጋር ምንሲ ቤት ገብቼ በልቼ ጠመንጃ ይዣለሁ፣ መድኃኒትም ይዣለሁ እየበላው ከዛ ዞሬ መጥቼ እንደገና ከአምኖ ኦላ ከዛ ከዶሎ ተነስቼ አምኖ ኦላ ደርሼ አርፌ ከነሱ ጋር ዶሎ ነዋ አምኖ ጠቅላይ ሰፈር ወታደሮቹም ያርፉበት ቦታ ዶሎ ሶማሊያ ሰርቼ መጣሁ። ግን ነገር ላይ ያሉት ባለስልጣኖች ሆስፒታል ያሉት ከበደ ቦልካና ኮራ ተገለገሉት ቢሞቱም እነሱ ይሞቱ ወጣቶቹን አንልክም ብሎ እኛን ላኩ። እዛ ሄጄ እግዚአብሔር ስለሰጠኝ በኋላ ኮሎኔሉ አቶ ኮራ ደክማል ሲል ምን ላድርግ ኮሎኔል አንገላሰቱ ሲል ለእርሶ መሸኛ ጽፌያለሁ ሌላ ሐኪም እንድተካ ብዬ እንደዚህ ሆኜ ነው መጣሁት። በ64 በ65 በ66 ከለውጡ በኋላ መጣሁ። መጥቼ ደግሞ አዋሳ ጤና ጣቢያ ወላይታ ጤና ሆስፒታል ስደርስ የት መደቡ? እንደገና አዋሳ መደቡ። አዋሳ እድገት በህብረት ዘማቾችን በ67 110 ዘማች እያከምኩ ከዛ ተነስቼ ደግሞ ወላይታ ሶዶ ሆስፒታል መጣሁ። ከወላይታ ሆስፒታል ተነስቼ ወላይታ ጤና ጣቢያ ገባሁ። ከዛ በኋላ ጡረታ ወጣሁ። ሲዳሞ ሀገር ያልደረስኩበት ቦታ የለም። ሲዳሞ ሀገር እንትን ተፈርኬላ፣ ቀባዶ ደግሞ ጎጎማ በሁሉ ቦታ ደርሻለሁ። ለዘመቻም እየሄድኩ እያከምኩ። ወሎ እንደሆነ በሄሊኮፕተር ነው የምንሄደው። ወሬዶ፣ ታንታ፣ ባቲ አማራ ክልል ወሎ እንዲህ ነች። አስፋውስን ኃይለ ሥላሴ ሆስፒታል ከአማሮች ጋር እንደዚህ አልኩ። ጉድ ልንገራችሁ የምትስቁት። እኔ ኦርቶዶክስ ነበርኩ ያኔ። እዚህ እናቴ ወዛ ለዶክተር ባለው ሰጠች። በኋላ ሚሽን ሆንኩ። ሰውዬ ወሎ መደቡ። አንተ ዳንሳ የሚባል አለ፣ ተፈሪ ሞቷል፣ ዳንሳ አለ። ወሎ ሲመደቡት ጊዜ ምን አደረጉ? ጠበል ቅመሱ ብሎ ልባችን አጠፉ አማሮች። ሆስፒታል ለካ ያለውም አማራ ነው። ጠበል ቅመስ አለ። በኋላ ጌሾና አሳውስን ብርሌ ይሄንን ያክል ጌሾና ዳቦ ነፋውና ሶስተኛው ቀን ሚካኤል ይነገሳል። ስነግስ ጊዜ ቄሶች የድሮ አማሮች ወዳ ወዲህ ይሸበሽባሉ።
አቡነ ዘበሰማያት ማቆሚያው እስኩን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ዘለለ ዕለትነ ግቡ ማቆሚያ ወሰድኩና እነሱ ጋር እንደዚህ ሆንኩ። ስለዚህ ዳንሳ እግዚአብሔር በአንተ ምክንያት ክትፎ እየነፋው አለ። ደመወዝም ቀርቷል አለ። ደመወዝም እኮ 155 ብር ነው። እንደዚህ እያደረኩ ወጣው። ብዙ ነገር አየሁ በእድሜያችን። ሕክምና ያለ ኦሮምኛ አይቻልም። ደግሞ እናቴ መላልቾ ነች። በፊት ከአሩሴ በኩል መጣች ነች። ትንሽ ኦሮጴ በ81 ኦሮጴ ሀገር ጡረታ ወጥቼ ኦሮጴ ለመስራት ሄዳለሁ። ከአቦርት ይዣለሁ፣ መድኃኒት ይዣለሁ። ታች ሀላባ ሰኞ ዕለት ይሄዳል አይሱዝ። ማክሰኞ አይደለም። እኔ ማክሰኞ ሲሄድ ባሳና ሀላባ ወሰን አለው። ያ ወደ አሩሲ ነው፣ ይሄ ወደ ሀላባ ነው። አንዱ ክላሽ ይዞ ቆሟል፣ አንዱ 2 ጦር ይዞ ቆሟል። አካም ጀርታ ነመቻ አለ። አካም ናጋ ጆሌ ናጋ አልኩ። ልጆቹ ደናል ናጋ ጩፋሌ ናጋ ኤሳ ጋሌ አው የት ነው የምትገባው? አቦቴ ሳች ባሳ ጋሌ ባሳ ነው የሚሄደው። ማልጂራ ባሳች ሐኪም ትቺ ማርቆስን ቤክታ ማርቆስ የሚባለው ሐኪም ታውቃለህ? ቤካል ፈጀክ አለና ጎሳ አይኞለ መቸራሪ አኒ መዳልቾት ቱ ነጋት ጋሌ ያዩ ጭመታ ከነጋ ከልጆቹ ጋራ ሆሮጴ ከተማ ገባው። ባለ ማርቆስ ጋሽኮራ በምን መጣ ከሐላባ? በእግር አንተ ወላይታ አይደለም አንተ አሩሲ ነህ፣ አንተ ነጋሶ ነህ። እንዴት 3 ሰዓት በእግር ትመጣለህ እዛ? አቤት አለ። ምን ላድርግ? እዛ ሄጄ 2000 ብር አግኝቼ ነው የምመጣው ሰርቼ። ብዙ ነገር ታምር አይቻለሁ። እንተላ ከሱማ ዱፈር አናን ፍድ መታይዝ ለቦ እንግዳ መጥቷል ቶሎ ወተት ይላል። ትንሽ ሲቆይ ነምቻ ፎኘሬ ባርባዳ ሆለን ባርባዳ የፍየል ስጋ ትፈልጋለህ ወይስ የበግ? ፍየል ከተባለ ሬ ነው። ይሄንን የሚያክል ፍየል ይዞ ይመጣል። በላ ሸጠ የራሱ ጉዳይ ነው። ኦሮሞ ችግር የለም። ኦሮሞ ተንኮል የለውም። ሶዳ ያሉ ነው ዘመድ የሆነው ሚስት ልጅ ከዛ ከነሱ ጋር ገባ እንደው ዘመዱ ነው። እንደው ሶዳ ዱፌራ ይላል። የኛ አማች መጣ ይላሉ። ታሪክ ይጽፋለሁ እያልኩ ነው አሁን። ኮቱ ወሊ እንደምና ሶዳ ቶማምት እንሂድ እባክህ አትፍራይ፣ ግድ የለም አብረን እንሄዳለን ይላል ኦሮምኛ። ሐኪምትች ሆዴ ጉዶላል፣ የኛ ከብት ሬ ጉዶላል፣ የኛ ፍየል ሆላን ጉዶላል፣ የኛ በጌል ወላይታ ተኮል እንጅሮ መነጨላ ወላይታ ሰው ብቻ ነው ይላሉ። የኛ ሰው ነው እንትን አደረጉ። በጣም እነሱ ደግሞ መሬት ሞልቷል። የቀድሞ ታሪክ ለመጪው ትውልድ ትምህርት ስለሆነ የተጠበቁ ታሪኮች በጸሐፊዎች ብዕር ተሰንዶ መቀመጥ ያስፈልጋል። ይህንን ትውልድ ማስተማር አለብን። ማስተማር ብቻ ሳይሆን ጽፈን ማሳለፍ አለብን፣ ማስቀመጥ አለብን። ይሄ ትውልድ ምግብ በልቶ ዝም ብሎ መግባት መውጣት የለበትም፣ መማር አለበት። ምክንያቱም አንድ ግንባር ኢትዮጵያ ስትነካ የኢትዮጵያ ሕዝብ ጠቅላላ ሆይ ብሎ መነሳት አለበት። ይሄን መማር አለበት። ምክንያቱም ሳይማሩ ምንም ሳያውቁ አያቶቻችን፣ አባቶቻችን፣ ቅድመ አያቶቻችን ተዋግተው ኢትዮጵያን አስጠብቋታል። ኢትዮጵያ እስከዚህ ዛሬ በቀደም ለኛ አድርሶናል። እኛም ዛሬ ላይ የአድዋ ድል በውጊያ ከመጣ ጠላት ከመጣብን ቀፎ እንደተነካበት ነፍ መነሳት አለብን። ሌላኛ በድህነትም አንጻር በረሃብም አንጻር ስመጣ ችግሩም ስመጣ ፌስ ለማድረግ ሁላችን ልጆቻችን ካስተማርን፣ ወጣቱን ካስተማርን፣ ትውልድን ካስተማር ይሄ ነገር ወደፊት እንሄዳለን የሚል ነገር አለ። ስራ እንዴት እንሰራለን፣ እንዴት ችግር ካለ እንዴት እንፈታለን። የአያቶቻችን ጀግነት በጦርነት ብቻ አይደለም፣ በስራም ጀግኖች ናቸው፣ በእርቅም ጀግኖች ናቸው የሚል ነገር ልጆቻችን ማስተማር አለብን። እኔ በእድሜ እያለሁ ከዚህ ኮይሻ ቢሄድ እኔ እናቴ ዘመዶቼ ጋር እናቴ አገር ቢሄድ ሳምንት ሙሉ አርዶ ስጋ እያበሉ እየተጫወቱ አቶ ማሳ እንሂድ ብለን ከሱ ጋር በልተን ነው የምንመጣው። አሁን አንድ ሰው ቤት ሄዶ አያድርም። አንተ ቤትን አታውቅም እንደ ይዘህ ትመጣለህ፣ እኔን ታዋርዳለች ትላለች። መቼ ሚስቱን አይቶ አይወስድም።
ሻይ እንጠጣ ብሎ ሻይ አጠጥቶ ይሸኛል። አሁን በመጥፎ ዘመን ላይ ያለ ነው። ሰው ለሰው የማያዝንበት ዘመን ነው ያለ ነው። ሰው ድሮ ያዝናል፣ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይዋጋል፣ አብሮ ይጫወታል። ማታ ማታ ሰርቶ ካረሰ በኋላ ልብሱን ይዞ ሄዶ አንድ ቤት ገብቶ እየተጫወተ ቡና እየጠጣ ቀስ ብሎ ሀሳይ ይመጣል ወደ ቤቱ። አሁን ማን ቤት ይሄዳል? አይሄድም። እኔ ምን አይነት ዘመን አለው ይላሉ። በእውነት እንደው አንዱን የሚጠላበት ዘመን ኖረ ምን አይነት በእንደዚህ ነው ባላቸው ወርድ ሞሮፖ ወትል በሰው በእውነት አሁን እያለሁ በህይወቴ እያለሁ ብዙ ነገር አያለሁ። ሰው ለሰው መጨከን ጥሩ አይደለም፣ ማሳዘን ጥሩ አይደለም። የአንዱ ልጅ ሲራብ አንዱ ልጅ ሲጠግብ ጥሩ አይደለም። በጣም ያሳዝናል። እሺ የአሁኑ ጊዜ በጣም አስቸጋሪ ነው፣ በጣም ነው። እናንተ እግዚአብሔር ይስጣችሁ። እግዚአብሔር ጠጪ ሰው አያደርግ፣ አመንዝራ አያድርግ፣ ተንኮል እንደ ስራ አያድርግ። ይሄ ለሆነ ሰው እድሜ እግዚአብሔር ይሰጠዋል።